የቀባ እርሻ አዋጭ ቴክኖሎጂ በተለይ አነስተኛ ማሳ ላላቸው እንዲሁም ደግሞ የአየር ንብረት ለውጥ በጣም ቻሌንጅ ለሆነባቸው ማህበረሰቦች በጣም አዋጭ ቴክኖሎጂ በዚህ በኤሲካሲ ፕሮጀክት በኩል ነው ይሄንን እንደ አዲስ አርሶ አደሮቹ አውቀው አሁን በስፋት እያመረቱ ይገኛሉ። ይሄ እንደገና እየለመለመ እንደገና እየቆጠቆጠ እንደገናም እያፈራ የሚቆይ ነገር ነው። በሰነጠልኩበት መንገድ ሰርቼ ተለውጭ ያለው የጠረጴዛ ልማት ማህበር ወላይታን መነሻ አድርጎ በደቡብ ኢትዮጵያ ክልል በማዕከላዊ በሲዳማ በደቡብ ምዕራብና በኦሮሚያ ክልሎች የተለያዩ የልማትና የሰብአዊ እርዳታ ስራዎችን እየሰራ ይገኛል። ልማት ማህበሩ ከተመሰረተበት ጀምሮ በርካታ የማህበረሰቡን ህይወት የሚለውጡ ስራዎችን እየሰራ የሚገኝ ሲሆን የግብርናና አካባቢ ጥበቃ ስራ ዋናው የትኩረት መስኩ ነው። ወላይታ ላይ የአንድ አርሶ አደር የማሳ ይዞታ 0.5 ሄክታርና ከዛ በታች ነው። በአንጻሩ ደግሞ የህዝብ ጥግግትን ስናስብ በጣም ከፍተኛ የህዝብ ጥግግት ያለበት አንድ ቤተሰብ ምናልባት 6 እና ከዛ በላይ 7 እና ከዛ በላይ ቤተሰብ ያለበት በዛች ውስን ማሳ ህይወቱና ኑሮ የተመሰረተበት ለቤተሰቡ ምግብ ለማቅረብ ያቺ መሬት ናት። ስለዚህ ምንድነው ጠረጴዛ ልማት ማህበር ይሄንን የአየር ንብረት ለውጥና ተያያዥ ችግሮችን ለመቅረፍ አርሶ አደሩ ራሱ የመፍትሄ አካል እንዲሆን ከማድረግ አኳያ በዋናነት እርሻን በማዘመን ስራ ተሰማርቶ እየሰራ ይገኛል። በተለይም አርሶ አደሮችን ዘመናዊ እርሻ እንዲተገብሩ እንዲቀበሉ ከማድረግ አኳያ የተለያዩ ስልጠናዎችን በመስጠት የአርሶ አደሩን አቅም በመገንባት እየሰራ ይገኛል። ከነዚህ ካስተዋወቅናቸውና እስካሁን ድረስ እየሰራን ከነበሩ የዘመናዊ ግብርና ወይም ዘላቂ ግብርና ቴክኖሎጂዎች አንዱ እቀባ እርሻ የሚባለው የእርሻ ዘዴ ነው። ይሄ እቀባ እርሻ በዋናነት ብዙ ተያያዥ ቴክኖሎጂዎች ቢኖሩም በዋናነት 3 መርሆች ያሉት የእርሻ ዘዴ ነው። አንደኛ አፈርን ባለመረበሽ ማምረት ወይም በጥቂቱ በማረስ የመዝሪያና የመትከያ ቦታ ብቻ በማዘጋጀት አፈር በጎርፍ በመጣ ጊዜ እንዳይሸረሸር በማድረግ እንዲሁም ደግሞ አደገኛ ነፋስ በመጣ ጊዜ ተጠርጎ በተለይ ምርት ሊሰጥ የሚችል ቶፕ ሶይል የሚባለው ተጠርጎ እንዳይሄድ ከማድረግ አኳያ የሚያግዝ አንዱ መርህ ነው። ሁለተኛው አፈርን መሸፈን የሚባለው መርህ ነው። አፈርን በሁለት መንገድ ነው አርሶ አደሮች የሚሸፍኑት እንዲሸፍኑ የምናስተምረው። የመጀመሪያው ጉዝጓዞችንና ደረቅ የአፈር ልባሶችን በተለይም የሰብል ተረፈ ምርትና ሳር ቅጠላ ቅጠሎችን ሊበሰብሱ የሚችሉ ለአፈር ለምነት አጋዥ የሆኑ እንዲሁም ደግሞ አፈር በፀሐይ ራዲዬሽን እንዳይመታ ከማድረግ አኳያ ተጠርጎ እንዳይሄድም ከማድረግ አኳያ የሚያግዙ ሊበሰብሱ የሚችሉ የሰብል ተረፈ ምርቶችን እንዲሸፍን ደረቅ ማልች ነው የሚባለው እሱ እንደዛ እናደርጋለን። ሁለተኛው ህይወት ባላቸው እጽዋት እንዲሸፍኑ እናደርጋለን። በተለይም በእንግሊዝኛ ካቨር ክሮፖች ነው የሚባሉት። በግብርናና አካባቢ ጥበቃ ስራዎች ውስጥ የእቀባ ስራ አንዱና ዋነኛው ሲሆን ወላይታ ዞን በ2004 ዓ.ም በ400 አርሶ አደሮች ተጀምሮ አሁን ላይ በቁጥርም በውጤትም አድጓል። እየሰራሁት እየተጠቀምኩት ዝንጅቤል ተክዬ ጎደሬን ተክዬ ደሞ በቆሎ አድንጓዴ እንደዛ አይነት ያው 4-5 አይነት ምግቦችን እየተከልኩና እየዘረሁት ከዛ እየተጠቀምኩት ቤተሰቦችን እያስተዳደርኩት ከዛ አንድ ልጅ 2 ልጆች ነበሩ። ያው ከነሱ አንደኛው ያው ተማሪ ነው። ያው ክፍያውን ለሱ ከዛ ወስጄ እየከፈልኩኝ ልጁ እያስተማርኩ ነው። ያው እኔም ያው ተጠቃሚ ሆኛለሁ። እናንተም እንደዚህ ስሩ። የተሰጠውን ራሱ ዘሮችን ራሱ ያው ጎደሬ ተሰጥቷል። ያው ከዛ ደግሞ
ያው አኩሪ አስረቲም ከነሱ ነው ያው እቃም ከነሱ ነው የተሰጠ ደግሞ በቆሎም ራሱ የጠፋ በቆሎ የድሮ የኛ የወላይታ ከነሱ ተሰጥቶ ያው ይሄንን አባዝተን ያው እጃችን ተያይዘን ያው ተጋግዘን ለወደፊቱም በጥሩ ሁኔታ ሰርተን ለውጥ ለማግኘት ያው ሌሎችን ለማሳደግ ያው ፈቃደኛ ሆኜ ያው ትምህርቱን ተቀብያለሁ ማለት ነው። 4987 ለሚሆኑ አባወራዎች ይህንን እቀባ እርሻ ስራ ሲያስተዋውቅ ቆይቷል። በዚህም በእቀባ እርሻ ምክንያት ለአርሶ አደሮች የአፈር ለምነታቸው በመሻሻሉ ምርታማነት በዚህ በእቀባ እርሻ ምክንያት ምርታማነት ከጊዜ ወደ ጊዜ በየአመቱ የጨመረበት ሁኔታ አለ እና በዚህም አርሶ አደሮቹ እጅግ በጣም ደስተኛ ናቸው። ከዚህም የተነሳ ምርታማነት እያደገ ከመጣቱ የተነሳ ከአመት ወደ አመት እያደገ የመጣ ስራ ነው። አካባቢውን በጣም እየቀየረ ነው። የአርሶ አደር ህይወት እየተቀየረ ነው። ከውስን ማሳ በቂ ምርት በማግኘት በምግብ ራሳቸውን እየቻሉ ያሉ ቤተሰቦች አሉ። እንግዲህ የአየር ንብረት ለውጥ የሚቋቋሙ አማራጮች ብለን ስናስብ ከመንግስት ፖሊሲ ጋር ተመጋጋቢ የሆኑ ዘዴዎችንና ቴክኖሎጂዎችን ነው የምናስተዋውቀው። የትም ሆነን አይደለም። እዚህ ኢትዮጵያ ውስጥ ሆነን የኢትዮጵያ መንግስት የአየር ንብረት ለውጥን ማህበረሰቡ እንዲቋቋም ካስቀመጣቸው የግብርና ፖሊሲዎች ጋር የሚመጋገቡ ቴክኖሎጂ ቅድም የነገርኳችሁ ቴክኖሎጂዎች አንዱ ክላይሜት ስማርት አግሪካልቸር ወይንም የአየር ንብረት ለውጥ መቋቋም እና መላመድ የሚችሉ የእርሻ ዘዴዎችን ነው የምናስተዋውቀው። ይሄ ከመንግስት ፖሊሲ የተቀዳ እንዲሁም ከመንግስት ፖሊሲ ጋር ተናቦ የሚሰራ ቴክኖሎጂ ነው ማለት ነው። ልማት ማህበሩ የእቀባ እርሻ ስራን ሲያስፋፋ የአካባቢው መንግስትና ባለድርሻ አካላትን የአርሶ አደር ማሰልጠኛ ማዕከላትን በመጠቀምና ሞዴል አርሶ አደሮችን በማፍራት አመርቂ ውጤቶችንም አስመዝግበዋል። የአርሶ አደሮች ማሰልጠኛ ማዕከላትን በመጠቀም ሰርቶ ማሳዮችን በመስራት እንዲሁም ደግሞ ሞዴል ወይም አቻ አርሶ አደሮችን በማፍራት እነዛ አርሶ አደሮች ሌሎችን እየደረሱ እንዲያስተምሩ እያደረግን መተናል። እንዲሁም ደግሞ ከሪሰርች ተቋማት ጋርም እየሰራን እንገኛለን። ስለዚህ ጠረጴዛ ልማት ማህበር አሁንም ቢሆን እቀባ እርሻ አዋጭ ቴክኖሎጂ በተለይ አነስተኛ ማሳ ላላቸው እንዲሁም ደግሞ የአየር ንብረት ለውጥ በጣም ቻሌንጅ ለሆነባቸው ማህበረሰቦች በጣም አዋጭ ቴክኖሎጂ የአየር ንብረት ለውጥን እንዲቋቋሙ አቅም የሚፈጥር ቴክኖሎጂ እንደሆነ በብዙ መልኩ ተመሳክሯል። በብዙ መልኩ ተረጋግጧል። እኛ ብቻ ሳንሆን መንግስትም አረጋግጧል። ይሄንን ከዚህ የተነሳ ነው መንግስት እንቅፋት ሳይሆን ይሄን ቴክኖሎጂ ይዞ እንዲቀጥሉ ከማድረግ አኳያ በተወሰነ ሰፖርት እያደረገ የነበረው። ስለዚህ አሁንም ቢሆን ጠረጴዛ ልማት ማህበር ሀብት የማፈላለጉን ስራ ከተለያዩ አጋር ድርጅቶች ጋር ይህን ስልጠና እንድንሰጥ ገንዘብ በመስጠት እኛን ከሚያግዙን ጋር በቅርበት እየተናበብን እየሰራን ያለን። በልማት ማህበሩ ከሚደገፉ ወረዳዎች ከቦሎሶ ሶሬና ቦሎሶ ቦምቤ ወረዳ የተመረጡ ቀበሌያት አርሶ አደሮች ስለ እቀባ እርሻ ባገኙት ግንዛቤ መሰረት ምርትና ምርታማነታቸው ማደጉንና ህይወታቸው መቀየሩንም ገልጸዋል። እቀባ እርሻ ከ2014 ዓመተ ምህረት ጀምሬ በጠረጴዛ ልማት ማህበር አማካኝነት ጀመርኩኝ። ሲጀመር እንደዚህ የጎላ ጥቅም የሚኖር አልመሰለኝም። ስጀምርም እንደዚህ በስፋት አልጀመርኩም። አሁን እኔ ማሳዬ ከዚህ ከጓሮ ጀምሮ እስከ መጨረሻ ድረስ በእቀባ እርሻ ነው የተሸፈነው። ይሄንን ግንዛቤ ለመጀመሪያ ጊዜ እነሱ እንደነገሩኝ ውስጤ ፍቃደኛ አልነበረም። ለምን በፊት ከአባቶቼ የወረስኩት የእርሻ መሬትን 4 ጊዜ 5 ጊዜ እያረስኩ የተጠቀምኩበት ሁኔታዎች ስላሉ እውነት አልመሰለኝም። ግን እንደው መተው ሲጠይቁኝ እንደው እስከ ቤት ድረስ መተው ስለጠየቁኝ ብቻ ውጤታማ ከሆነም ይሁን ካልሆነም እንግዲህ የራሱ ጉዳይ ብዬ በትንሹ ጀመርኩኝ። ያንንም 20 በ20 ካሬ ሜትር በትንሽ ጀመርኩኝ። አበሻ ወይም ሎካል ጎዳሬ ተከልኩኝ። ያ በጣም እኔ በእርሻ ከሚሰራው ውጤታማ ሆነ። ያንን አየሁት።
በቀጣይም እነሱ ድጋፍ ሰጡኝ፣ ስልጣና ነክ ነገር ሰጡኝ። በስልጣና መሰረት ሰራሁኝ። ከዛ በኋላ በጣም ውጤታማ እየሆነ መጣ። በቆሎን በ2015 በቆሎ ዘራሁኝ። በቆሎ ጥሩ ውጤት ሰጠኝ። ከዛ በበቆሎ ማሳ እንደገና ደግሞ ይሄንን ላም አተር ይሄንን ዘራሁኝ። ይሄ ደግሞ በጣም ጠቃሚ ነው። መሬትም የመሬት አሲዳማነትንም ያስወግዳል። ለምን ዩሪያ ከዚህ ስር አለ። ይሄ ስር ነጭ የሆነ ነጭ አይነት ነገር አለ። ያ ነጭ አይነት ነገር ዩሪያን ወደ መሬት የሚተፋ ነገር ነው። ይሄ እንደገና እየለመለመ እንደገና እየቆጠቆጠ እንደገናም እያፈራ የሚቆይ ነገር ነው። ሁምቦ የሚባል አገር ሄጄ ይህንን ስልጣና ተቀብዬ መጥቼ ይህን ስልጣና በተቀበሉበት መንገድ በሰነጠልኩበት መንገድ ሰርቼ ተለውጭ ያለው ቤተም ተለወጠ። ከብቶችም ገዝቼ ለራሴም ለብሼ ባለቤቴንም ለብሼ ልጆቼንም እያስተማርኩ ሰው ሆኛለሁ። ግን መሬቴ ተለወጠ፣ በአረንጓዴ ተለበሰ። እኔ ሰው ሆኛለሁ። ስለዚህ በጣም አመሰግናለሁ። በጣም ጥሩ ግንዛቤ ወሰናል። አሁን ጠረጴዛ ልማት ማህበር ከዚህ ሀገር ለቆ ቢሄድ እንኳን ይህን ስራ እኔ የማቋረጥበት አላማ የለኝም። ለራሴ ተረዳሁኝ። የሚጠቅመኝና የሚጎዳኝን ነገር ለይቼዋለሁ። ሌላው ደግሞ ድጋፍ፣ አሁን ለምሳሌ ከዚህ በፊት ቡና ችግኝ፣ አቮካዶ ችግኝ፣ ስኳር ድንች፣ የተለያየ ቀይ ቦሎቄ፣ ላብላብ፣ አኩሪ አተር፣ ይሄ ላም አተር፣ ለከብቶች መኖ ግጦሽ፣ በግጦሽ እንቸገር ነበረ። አሁን መኖ ተሰጥቶን መኖ ተክለን እንጠቀምበታለን። ይሄ እንግዲህ ያለ ዋጋ ዝም ብሎ የሚለግሱት ነገር ነው። ስለዚህ ይሄ በጣም ትልቅ አስተዋጽኦ እየተደረገልን ነው እና የማይቋረጥ ድጋፍ ቢኖር ይሄ እቀባ እርሻ ነው። የእርግብ አተር ሰጡኝ። ይሄንን እቀቦ የሚባል ሰጡኝ። አረንጓዴ ዘርን ሰጡኝ። ትምህርት ነው እነሱ የሚሰጡኝ፣ ትምህርት ነው። ለኔ በቃ ስልጣና ነው። እኔ ስልጣና እንደዚህ ስሩ የሚለውን ድጋፍ ነው የሚሰጡት። ከፍተኛ ድጋፍ በስልጣና ላይ ነው እና ቤት ለቤት ድጋፍ፣ የቡድን ድጋፍ አለ። ሌላው አጋጣሚ በወረዳ በተለያዩ ሰዎች ጋር ባለድርሻ አካላት ጋር ተመካክረን ጥሩ ስራ ሰርቶ ዘር እጥረት ያጋጠሙ ሰዎች ካሉ የዘር ድጋፍ፣ የተለያዩ የመኖ ዘር፣ እነዚህ ለሽፋን የሚያገለግሉ ሰብሎች አሉ። አርሶ አደሩ በቀላሉ በገበያ ማግኘት የማይችሉ ሰብሎች፣ የሰብል ዘሮች እናመጣለን። ድሮ ደግሞ ከኛ የጠፉ ዘሮች አሉ። የተለያዩ ወዳሬ ዘር አለ፣ የወላይታ የድሮ በቆሎ ዘር አለ፣ ማሾሪያ፣ ሱታሊያ፣ ቦራንቲያ የሚባሉ አሉ። እነሱ ወደ ከአርሶ አደር እጅ ወጥቷልና እኛ አሁን ካለበት ወደ አዳሮ ወደ አግሮአባች አካባቢ ሄደን እናመጣለን። አርሶ አደሩ ያን ዘር አግኝቶ በማሳ ላይ በትንሹ ለዘር ያክል 1 ኪሎ 2 ኪሎ ያገኛሉ። የራሳቸው ዘር እያባዙ እየተጠቀሙ ናቸውና እንደኛ የዘር ድጋፍ እንሰጣለን፣ የስልጠና ድጋፍ እንሰጣለን፣ የመከታተል ስራ እንሰጣለን። 3 አይነት ድጋፍ እንሰጣለን። እቀባ እርሻ ስራ ማለት ከስራ በላይ ነው የሚሉት አርሶ አደሮቹ ከቅርብ ጊዜ ወዲህ በገጠሩ ማህበረሰብ ዘንድ እየላላ የመጣው አንድነትና አብሮነትም መመለሱን ተናግረዋል። ልማት ማህበር የሚያደርገው ድጋፍ አንደኛ የመሬትን ክትትል ያደርጋሉ፣ ሁለተኛ ስልጠና ይሰጣሉ። በተለያዩ ቦታ ጠቅላላ ስልጠና ይሰጣሉ፣ ለአቢ ኮሚቴም ስልጠና ይሰጣሉ። ወንዶችም ሴቶችም አሁን ለምሳሌ የኔ ቡድን ወንድና ሴት ናቸው።
በተለይ ደግሞ ሴቶች ብቻ ያሉበት ድርጅት አለ። ያንን ሁሉ በአንድ ማዕከል አሰባስበው ስልጠና ይሰጣል። ስልጠናውን ወስደን መተን የተሰጠውን ስልጠና እዚህ ላይ ተግባር እናደርጋለን፣ ያስተምራሉ። ለምሳሌ ቡና አለቃቀም ዘዴ፣ ከብቶች በበጋ ጊዜ ሳር ከየት እንደሚያገኙ የከብት እርባታ ትምህርት፣ እንደገና ደግሞ ልጆችን በትምህርት ቤት ከመጡ በኋላ እንዴት እንደምናደርግ የሃይማኖት መቻቻልን እነዛ የመሳሰሉትን አንደኛ እንደውም በሃይማኖት በኩል በጣም ሰፋ ያለ ትምህርት ይሰጣሉ። ለምሳሌ በአንድ አካባቢ ልዩ ልዩ የሃይማኖት ሰዎች አሉ። ያንን የሃይማኖት ሰዎች በሙሉ ተሰባስበው መጀመሪያ አይቀራረቡም። አሁን ለምሳሌ እኔ ሐዋርያት ከሆንኩ የኛው ኦርቶዶክስ ከሆነ የኛው ቃልዮት ከሆነ አይሰባሰቡም። የሚሄዱበት አቅጣጫ የተለያየ ነው፣ ሀሳባቸውም የተለያየ ነው። ግን ይሄ ጠረጴዛ ልማት ማህበር ከመጣ በኋላ አንድ ላይ ነው የምንሰራው። ጠረጴዛ ልማት ባሰለጠነው ግንዛቤ ባስጨበጠው ልክ 25 ከርቀት ሳይሆን እንዲህ አካባቢ አንድ አካባቢ ያለው ሰው በቡድን ተደራጅተው ከዚህ ከእርሻ ስራ ከማሳ ስራ ውጪ ገንዘብ ቆጥበን ለተለያየ ችግር ገንዘብን እንዲሁ ከዛ ከቡድኑ ተበድረን እንወስዳለን፣ ያለ ወለድ እንጠቀምበታለን። ከዚህ በፊት ጠረጴዛ ልማት ማህበር ከመምጣቱ በፊት አራጣ አበዳሪ ጋር እንሄድና ያለውን መሬትንም ኮንትራት እናስይዘው ነበረ። ደግሞ እነኚህ ፍራፍሬ አቮካዶ፣ ማንጎንም ቢሆን ባህር ዛፍም ቢሆን ለደረሰብን ችግር እንዲሁ እንሰጣው ነበረ። እንግዲህ ወደ ሌላ ቦታ እንዳንሄድ አቅማችን ወደ ባንክ ምናምን እንዳንሄድ አቅማችን ይሄን ያህል ስለሆነ እንቸገር ነበረ። አሁን ግን ከዛ ችግር ነፃ ወጥተናል። አንደኛ አርሳደር የኛ አርሳደር በተለያዩ ተከፋፍለው ነው ያለው። በተለያዩ ነገር በተለያዩ ኢኮኖሚያዊና ማህበራዊ ጉዳይ እርስ በርስ ተከፋፍለው ነው ያለው። አንደኛ በሃይማኖት የተከፋፈለ ነው። ሁለተኛ በሌላ በጎሳ በሌላ ነገር የተከፋፈለ ነውና አሁን ይሄ ቀባ እርሻ ደግሞ ሰውን አንድ ያርጓል። አንደኛ አንድ ያርጓል። የእርሻ ስራ መሰረት ያደረገ ቡድን ነው። ስለዚህ እዛው ላይ ስለ እርሻ ያነሳሉ። ስለ ማህበራዊ ችግር ምንድነው፣ ስለ ራብ፣ ስለ ሌሎች ነገሮች እያነሱ ቀስ ብሎ ደግሞ ሰውን የማስታረቅ ስራ ይሰራሉ እና እርስ በርስ አብሮ የመስራት አንዱ ይታመማል፣ አንዱ መንገድ ይሄዳል። እንግዲህ የዘር ወቅት ሲደርስ የሆነ ችግር ካጋጠመ የቡድን ሰው አንድ ላይ ወጥቶ አንዱ ያንዱን ይዘራል። ለአርሶ አደሮቹ ስለ እቀባ እርሻ ከሚሰጠው ግንዛቤ ማስጨበጫ ስልጠና በተጨማሪ የሚሰጡ የአካባቢ አየር ሁኔታን የሚላመዱ የሰብል አይነትና የመኖ ሳር ድጋፍም ከማህበሩ በነፃ የሚቀርቡ መሆናቸውም ተመላክቷል። እርሻ መሰረት ያደረገ ምርትና ምርታማነትን የማሻሻል ማስፋፋት ቴክኖሎጂ ብለን ስናስተዋውቅ ይሄንን ስራ ለማስፋፋት ከምንጠቀማቸው መንገዶች አንዱ ይሄ የሽፋን ሰብሎች የሚባሉ አሉ። ዘርፈ ብዙ ጠቀሜታ ያላቸው የሽፋን ሰብሎች የሚባሉ አሉና ይሄ የእርግብ አተር የመሳሰሉ ፒጃምፒ የምንላቸው የላም አተር ወይም ካውፒ የምንለው እንዲሁም ደግሞ ላብላብ የሚባሉ በዋናነት ይሄንን ለአርሶ አደሮች እናስታውቃለን። በአርሶዎች መካከል ደግሞ እናስፋፋለን። ምክንያቱም እነዚህ አንደኛ ይሄ ደረቅ ሽፋን በአካባቢው በሚያስቸግርበት ጊዜ በበጋ ጊዜ አፈር መሬት ላይ ስለሚቆዩ እንደ ሽፋን ያገለግላሉ። እንዲሁም ደግሞ በስራቸው አማካኝነት የናይትሮጂን ፊክስ በማድረግ የአፈር ለምነታቸውን ያሻሽላሉ። እርጥበታቸውን የአፈር እርጥበትን ይጠብቃል። እንዲሁም ደግሞ አርሶ አደሮች ሲመገቡ ጥሩ ኑትሪሽናል ቫልዩ ያላቸው ናቸው። ፕሮቲን ሪች የሆኑ ወይም የሰውነት ገንቢ ንጥረ ነገር ያለባቸው ስለሆኑ ለአመጋገብም እጅግ በጣም ጥሩ የሆኑ እንዲሁም ደግሞ ገበያ ላይ ሽጦም ጥሩ ገቢ አርሶ አደሮች እያገኙ ያሉበት ነውና በተለይ አሁን በሎሶና በሎሶ ቦምቤ ላይ በዚህ በኤሲካሲ ፕሮጀክት በኩል ነው ይህንን እንደ አዲስ አርሶ አደሮቹ አውቀው አሁን በስፋት እያመረቱ ይገኛሉ። ምክንያቱም ዘርፈ ብዙ ጠቀሜታዎች አሉ። ለሰው ብቻ ሳይሆን ለእንስሳትም ይጠቅማሉ እና በደንብ ደግሞ አርሶ አደሮች ሽጠውም በጣም ጥሩ ገቢ አግኝተዋልና እነዚህ አሉ። እንዲሁም ደግሞ ከዚህ በፊት ጥሩ ምርት የሚሰጡ ሆኖ ከአካባቢ ምርታማነታቸው ቀንሰው ይሄ ምርጥ ዘር ብቻ አርሶ አደሮች በመጠቀም ከዚህ በፊት በአካባቢ ጥሩ ምርት የሚሰጡ ነባር ሰብሎችን
መዝራት መጠቀም ማምረት አርሶ አደሮች ትተው ነበርና በተለይ ይሄ ነባር የአካባቢ በቆሎ ነባር የአካባቢ ጎደሬ እነዚህን በደንብ ለአርሶ አደሮች በአርሶ አደሮች መካከል እያስተዋወቅን እያስፋፋን እንገኛለን። እኚህ የተመረጡ አርሶ አደሮች ማሳ ያላቸው በኩታ ገጠም እንደዚህ አርሶ መጠቀም የሚችሉ ተመርጦ በቡድን ተደራጅቶ ስልጠና ይወስዳሉ። የቁጠባም ሆነ የኢቀባ እርሻ በሚመለከት ስልጠና መጀመሪያ የግንዛቤን መቀየር ወይም የመለወጥ ስልጠና ይሰጥና ኪሎቱ ከዳበረ በኋላ ባዶ ስልጠና ብቻ እንዳይሆን ግብዓቱንም በተለምዶ በወላይታ አካባቢ ያለው ኢንዲጂነስ ግብዓቶች ወይም ምርቶቹ ከእጆቻቸው የወጣውን መልሶ የመተካት ከሪሰርችና ከምርምር ጣቢያዎችም ካለበት አካባቢ ከወላይታ ሶዶ ዩኒቨርሲቲ ከአረካ እርሻ ምርምር ጋር ተባብሮ ስለሚሰራ ያሉ መጀመሪያ በወላይታ አርሶ አደር እጅ የነበሩ ግን አሁን በአሁኑ ከእጃቸው የወጣውን መልሶ እንዲያገግሙና እንዲያመርቱ የማድረግና እነሱን የመደገፍ እኔ አሁን ድጋፍና ክትትል ባለሙያ እንደመሆኔ የወረዳ ሱፐርቫይዘሮች አሉ፣ ኮፍ የሚባሉ የማህበረሰብ አመቻቾች አሉ። ከነሱ ጋር መሪ አርሶ አደር አለ፣ እንደዛ አንድ ለ10 የሚመራም አለ። እነሱ የሚያደርጓቸውን ክትትል ወይም ከስልጠና በኋላ ተከትለን መተን ስናያቸው ባዶ ስልጠና ብቻ እንዳይሆን ያን ያልናቸው ምርጥ ዘሮቹን የአካባቢ ምርቶቹን ጎዳሬን የሚመስል አደንጓሬን የሚመስል በቆሎን የአካባቢ ቅድም ባለሙያውም እንደዘረዘረ እንደነዚህ ያሉትን ለከብቶቻቸው የሚሆን ሳርም ቢሆን ሁሉ አቀፍ የሆነ ድጋፍ እንዲደረግ ኮምፖስት ደግሞ አለ። ኮምፖስትን እንጠቀማለን። ኮምፖስት ከዚህ በፊት አናውቅን ነበረ። በግብርና በኩል የሚሰራ ኮምፖስት ጉድጓድ ስለምንቆፍር በጉድጓድ ውስጥ ስለሚሰራ አሁን የዚህ የጠረጴዛ ልማት ማህበር ግንዛቤ ባስጨበጠው መልክ የሚሰራው ኮምፖስት በሳጥን ውስጥ በፑልሺት ላይ ደግሞ ከመሬት በላይ ስለሆነ ለመስራትም ይቀላል። ደግሞ በዛ ኮምፖስት ከማዳበሪያ እዳ ከዩሪያ እዳ ነፃ ሆነናል። ምርትም ደግሞ በዛው ልክ በቆሎ አሁን ከኮምፖስት ጋር የሚሰራ ያለ ማዳበሪያ ያለ ዩሪያ የተሰራ በቆሎ ጥፍጥናው ክብደቱ የኪሎ ክብደቱ ግራሙ ክብደቱ በጣም የተለየ ነው። በዚህ አይነት ሁኔታ እየተጠቀምን ነው ያለው ነው። ቀጣይ ተግባሩ የበለጠ እንዲስፋፋ መንግስት የግብርና ኤክስቴንሽን ሰራተኞች ኃላፊነታቸውን በተገቢው እንዲወጡ በጠረጴዛ ልማት ማህበር የፕሮግራም ማናጀር አቶ አለማየሁ ጥሪ አቅርበዋል። ልማት ማህበር አሁንም ቢሆን እቀባ እርሻ አዋጭ ቴክኖሎጂ በተለይ አነስተኛ ማሳ ላላቸው እንዲሁም ደግሞ የአየር ንብረት ለውጥ በጣም ቻሌንጅ ለሆነባቸው ማህበረሰቦች በጣም አዋጭ ቴክኖሎጂ የአየር ንብረት ለውጥን እንዲቋቋሙ አቅም የሚፈጥር ቴክኖሎጂ እንደሆነ በብዙ መልኩ ተመሳክሯል፣ በብዙ መልኩ ተረጋግጧል። እኛ ብቻ ሳንሆን መንግስትም አረጋግጧል። ይሄንን ከዚህ የተነሳ ነው መንግስት እንቅፋት ሳይሆን ይሄን ቴክኖሎጂ ይዞ እንዲቀጥሉ ከማድረግ አኳያ በተወሰነ ሰፖርት እያደረገ የነበረው። ስለዚህ አሁንም ቢሆን ጠረጴዛ ልማት ማህበር ሀብት የማፈላለጉን ስራ ከተለያዩ አጋር ድርጅቶች ጋር ይሄን ስልጠና እንድንሰጥ ገንዘብ በመስጠት እኛን ከሚያግዙን ጋር በቅርበት እየተናበበን እየሰራን ነው ያለነው። ግን አንድ ቦታ ላይ የሆነ ገንዘብ ይመጣ አንድ ቦታ ላይ ደጋግመን እያሰለጠንን አንቀጥልም። ቴክኖሎጂ እናሳያለን፣ ስልጠና እንሰጣለን፣ አመለካከት ላይ እንሰራለን፣ ሰርቶ ማሳያዎችን ስታብሊሽ እናደርጋለን። ከዛ የተወሰኑ አርሶ አደሮች አዶፕት አድርገው ሌሎች አርሶ አደሮች ከነሱ መጥተው እንዲማሩ የማድረጉን ስራ እየሰራን ያ ፕሮጀክት ፔሪድ ሲያበቃ ሌላ ጋር ሽፍት እናደርጋለን። አሁን እዚህ ጋር ነው የመንግስት ባለቤትነት መረጋገጥ ያለበት ማለት ነው። እንግዲህ በዋናነት መንግስት ግዙፍ ፕሮግራሞች አሉት። የምግብ ዋስትናን የኑሮ ዘዴ ማሻሻያን ከማስፋት አኳያ መንግስት የያዛቸው ፕሮግራሞች አሉ። የነዚህ ፕሮግራሞች አካል ነው። ስለዚህ እኛ አሁንም ቢሆን ጥሪ የምናደርገው ሰስቴኔቢሊቲውን ለማረጋገጥ በስፋት እንዲሰራ ከማድረግ አኳያ
የመንግስት አቅም ከሰው ኃይልም አንፃር የመንግስት አቅም ከገንዘብም አንፃር የመንግስት አቅም ከሲስተምም አንፃር የተሻለ ነው። ስለዚህ መንግስት በደንብ ኢንጌጅ እንዲያደርግ የአርሶ አደር አቅም የመገንባቱን ስራ፣ ክትትል የማድረጉን ስራ፣ ድጋፍ የማድረጉን ስራ፣ የማበረታታቱን ስራ መንግስት ኦልሬዲ ኤክስቴንሽን ሲስተሙ ዘርግቷል። ይሄ ሲስተም እንደሚሰራ ፋንክሽን እያደረገ እንዳለ ሪሊ አርሶ አደሩን እየጠቀመ እንዳለ በተለይ ውሳኔ ሰጪ አካላት ይሄን የማረጋገጥ ስራ ቢሰራ የጠረጴዛ ልማት ማህበሩ እቀባ እርሻ ፕሮጀክት በሰራባቸው ቀበሌያት የመጣው ለውጥ አመርቂ መሆኑን የመሰከሩት የቦሎሶ ሶሬና ቦሎሶ ቦምቤ ወረዳ የመንግስት ስራ ኃላፊዎች የእቀባ እርሻን ለማስቀጠል በቀጣይ በትኩረት እንደሚሰሩም ተናግረዋል። እኛ ቲዲኤ አንድ ጠንካራ ጎኑ ምንድነው እንደሌላው ፕሮጀክቶች ሳይሆን በራሱ ከኛ ጋር እኩል ስራዎችን እያስገመገመ አርሶ አደር በአርሶ አደር ልምድ ልውውጦችን እንዲያደርግ ፌስቲቫል የአርሶ አደር እንዲያደርግ ከግባት ከያንዳንዱ እኔ በጣም ደስ የሚለኝ ከአርሶ አደር አንዳንድ ሳሮች ተገርሶ ወደ አርሶ አደሮች እነዚህ ወሳኝ ከኛ ድሮ የጠፉ ነገሮችን እያንዳንዱን አሁን ቲዲኤ ዛሬ ለቆ ቢወጣ በእኛ እናስቀጥላለን። ምንም አይነት ጥርጥር የለውም። ምክንያቱም እየገመገምን ነው የመጣነው። ሳምንታዊ ስብሰባ ማክሰኞ ላይ ስብሰባ እናደርጋለን። በምናደርገው በየትኛው በእቀባ እርሻ እኛ አሁን እነሱ በ5 ቀበሌ ነበር የጀመሩት ወደ 10 ከፍ አደረጉ። እኛ ደግሞ 24ቱን ቀበሌ ለባለሙያ ለአርሶ አደሩ ከነሱ ጋር በመናበብ ስልጠና እንዲሰጥ አደረገ። በዛ ስልጠና መሰረት እኛ 24ቱ ቀበሌ ላይ እየተሰራ ይገኛል። ስለዚህ ቲዲኤ ዛሬ ለቆ ቢወጣ እስካሁን ድረስ በተለያዩ ነገሮች ድጋፍ እያደረገ ከኛ ጋር እየተናበበ እኛም እቅድ አውጥተን ቀበሌ ላይ ያለው ባለሙያ ይሄን አይል እቅድ መስራት ይችላል ብሎ ባወጣው መነሻ ያንን እቅድ ደግሞ ኮምፓይል አድርገን እኛ ጋር ኮምፓይል የተደረገ ፋይል አለን። ያንን ፋይል መነሻ አድርገን ምን ያህል ነው ያው ከመስከረም ጀምሮ እቺ ወሳኝ ታይም ናት። ፀሐይ መሬቱን ሳይመታ ሽፋን ሰብሎች መልበስ ስላለባቸው እንደኛ አሁን እጅግ በጣም በሚያስገርም ሁኔታ ቨርሚ ኮምፖስት እጅግ እየተስፋፋ አርሶ አደሩ ተጨማሪ ገቢ የሚያገኝበትን በኮምፖስት እጅግ በጣም ዘመናዊ ስራዎች እንደወረዳችን እየተሰሩ ይገኛሉ። ስለዚህ እነሱ ቢወጡ ስራውን ማስቀጠል እንደወረዳችን እንችላለን፣ ምንም ስጋት ሳይገባን። ቲዲኤ ወይም ጠረጴዛ ልማት እንደኛ ወረዳ የተለያዩ የልማት ስራዎችን እየሰራ ቆይቷል። እነዚህ የልማት ስራዎች የአርሶ አደሩን ህይወት የሚቀይሩ ምግብ ዋስትናን አርሶ አደሩ እንዲያረጋግጥ የሚያደርጉ ነገሮች ናቸው። ከዛ በፊት ግን ምናልባት የአርሶ አደሩን ምግብ ዋስትና ለማረጋገጥ የአፈር ደህንነትን ማስጠበቅ ብቸኛ ነገር ስለሆነ እሱን መነሻ በማድረግ በዋናነት እኛ አካባቢ እየሰሩ ያሉት በሚኒማም ወይም እነዚህ የአፈር ለምነት ስራዎችን ለማሻሻል አፈር ለምነት ማሻሻል ስራዎችን ሲሰራ ቆይቷል። በዚሁ የተለያዩ ቀበሌያት እንደኛ አካባቢ በርካታ ቀበሌዎች በዚህ ፕሮግራም ላይ ገብተው ስራዎችን እየሰሩ ናቸው። ያው የኛ ብዙ ጊዜ በገጠር አካባቢ በእርሻ የሚተዳደር አካባቢ ነው። በእርሻ የሚተዳደር አካባቢ በየጊዜው አፈርን ይጠቀማል፣ ይረብሻል። ወይም አፈርን 4 ጊዜ 5 ጊዜ በማረስ የሚሰሩ አርሶ አደሮች አሉ። ያ ደግሞ በምርትና ምርታማነት ላይ ተጽዕኖ የሚፈጥር ስለሆነ አርሶ አደሩ ያንን እንዳደርግ ምናልባት ማልቺንግ እንደዚህ ደረቅ የሰብል ቅሬቶች አሉ። እነዛን አፈርን በማልበስ አፈር አንደኛ በፀሐይ በደንብ እንዳይመታ፣ ሁለተኛ ከታች ላይ ያሉ አፈር ላይ ያሉ ማይክሮ ኦርጋኒዝም የአፈር ለምነትን እንዲያሻሽሉ የማድረግ ስራ እየተሰራ ቆይቷል። በዚሁ ስራ ላይ የተሰማሩ አርሶ አደሮች ደግሞ የራሳቸውን የኑሮ ሁኔታውን እንዲያሻሽሉ የማድረግ ስራ እየተሰራ መቆየቱ ግልጽ ነው። በዚህ ልክ አርሶ አደሩም እየተቀየረ ነው። የወላይታ ዞን አርሶ አደሮች ጠባብ ማሳን ደጋግመው በማረስ የእርሻ ስራ የሚሰሩ በመሆናቸው ምርታማነታቸው እዚህ ግባ የሚባል እንዳይደለም ይታወቃል። ይህ በእንዲህ እንዳለ በእቀባ እርሻ ዘዴ ምንም አይነት ጉልበትና ገንዘብ ወጪ ሳያወጡ በየአካባቢያቸው ያሉ በስባሽ ቅጠሎችን በመጠቀም ማሳቸውን በመሸፈን ዘርተውና ተክለው ምርትና ምርታማነትን ማሳደግ ስለሚቻል ይህንን አሰራር ሁሉም አርሶ አደር ቢጠቀም እንላለን። ሰላም።